ምሁራኑና ሀገር አገልጋዮቹ መኖር ከብዶናል እያሉ ይገኛሉ። በኢትዮጵያ የትምህርት ታሪክ ዘለግ ያለውን የትምህርት መንገድ የሚጓዙ እንዲሁም አስቸጋሪ የሚባሉን ትምህርቶችን የሚማሩ ከዛም ባሻገር ነጥብ ኖሯቸው ዩኒቨርሲቲ የሚቀላቀሉት ዶክትሬት ዲግሪ ተማሪዎች ተመርቀው ሲወጡ አነስተኛ ደሞዝ ላይ እያገለገሉ ይገኛሉ። ነገር ግን አንድም ቀን አማረው አያውቁም፣ ጥያቄም አቅርበው አያውቁም። አሁን ግን የመኖርና ያለመኖር ህልውና ሆኖብናል እያሉ ይገኛሉ። ታዲያ ይህን የሚሉት አሁንም ስራ ላይ ሆኖ ነው። ስነ ምግባራቸውን በጠበቀ ሁኔታ ድምፁን እያሉም ይገኛሉ። እኛ የከበደን የገባንበትን ቃል ኪዳን እጃችንን ከፍ አድርገን ለሀገራችን ላስተማረን ህዝቦች በሙሉ ማገልገላችን ነው ይህን ያህል የከበደን እያሉ ይገኛሉ። ከዛ ባሻገር አሁን ያለው የኑሮ ሁኔታ እንዲሁም የደሞዛችን ነገር ተመጣጣኝ አይደለም፣ ለዛም መኖር ከብዶናል እያሉ ይገኛሉ። ታዲያ ይህንን ጥያቄ ያቀረቡት በሰለጠነ መንገድ በምሁርነታቸው ልክ አሁንም እያገለግሉ ነው። ርኒንግ ስቲል ሰርቪንግ እያሉም ይገኛሉ። ያገለገልን ነገር ግን እኛ እያለፍን ነው። ቃልኪዳን የገባንለት ህዝብ ማገልገል ከማቆማችን በፊት እባካችሁ ድረሱልን፣ ደሞዛችን ይስተካከል እያሉም ይገኛሉ። እነዚህ ቃላቸውን ጠባቂ ህዝብን የሚያገለግሉ ዶክተሮች የሚመለከተው አካል ትክክለኛውን ክፍያ እንዲከፍላቸው ወይም የሚመጥናቸውን ኑሮን ያገናዘበ ነገር አድርገው ደሞዝ ጭማሪ እንዲያደርጉላቸው በትህትና እንጠይቃለን። ያም ሆነ ይህ ኑሮ ከብዷችሁ ሳታማሩ ህዝብን እያገለግላችሁ ላላችሁ እንዲሁም ሳይከፋችሁ ለቃል ኪዳናችሁ ለታመናችሁ ዶክተሮች በሙሉ ክብረት ይስጥልን እላለሁ። ይህ የሚኖር ህይወት ነው። ሰላም። ሰሞኑን በማህበራዊ ሚዲያ ላይ ይህ መፈክር በሰፊው ሲዘዋወር ነበረ። ብዙዎችም ይህ መፈክር ምንድነው እያሉ እየጠየቁ ይገኛሉ። በዚህ ሰዓት ዶክተሮች ወይንም ደግሞ የጤና ባለሙያዎች ድምጻቸውን በሰፊው እያሰሙ ይገኛል። ህይወት ስናድር ኖረናል፣ አሁን ግን የራሳችንን ህይወት ማዳን ይኖርብናል እያሉም ይገኛሉ። ስራዬ አድካሚ ቢሆንም ደሞዜ ከ10,000 ብር በታች ቢሆንም የአይምሮ እርካታ ይሰጠኛል። ሆኖም ግን የአይምሮ እርካታ ቤት ክራይ አይከፍልም። እርካታ በቀን 3 ጊዜ መብላት አያስችልም። እርካታ ልጆቼን ለማስተማር አያስችልም። እርካታ ልብስና ጫማ ለመቀየር አያስችልም። እርካታ ትዳር መመስረት አያስችልም። እርካታ ለታክሲ ወረፋ ከመጠበቅ አያድንም። ጥያቄያችን ለሁሉም ግልጽ የሆነ ነው። የሚገባንን እንኳን ባይሆን የሚያስፈልገን ይደረግልን እያሉ ዶክተሮች እየጮሁ ይገኛሉ።